ሰላም እንኳን ደህና መጣችሁ። እስቲ ዛሬ በአንድ በጣም ጥልቅ እና ብዙዎቻችንን በሚያነጋግር ስነ መለኮታዊ ጥያቄ ላይ አብረን እንዝለቅ። ነፍስ፣ መንፈስ እና ክፉ መንፈስ። እነዚህ ቃላት እውነት ምን ማለት ናቸው? ከሞት በኋላስ ምን ይሆናል? በምንጫችን ላይ ተመስርተን እስቲ አብረን እንመርምር። እንግዲህ ልንፈታው የምንሞክረው ዋናው ምስጢር ይሄ ነው። የሰው ነፍስ ከሞት በኋላ ተቀበዝባዥ ክፉ መንፈስ መሆን ትችላለች። ይሄ በብዙ ባህሎች ውስጥ የምናውቀው እምነት ነው። ነገር ግን የዛሬው ትንታኔያችን ይህንን ጉዳይ ከምንጩ አንጻር በጥልቀት ይመረምራል። የዛሬውን ምርመራችንን ግልጽ በሆነ መንገድ ነው የምንሄደው። በመጀመሪያ ነፍስ፣ መንፈስ እና ክፉ መንፈስ ምን እንደሆኑ እንለያያለን። ከዛ የነጻ ፈቃድ መቀመጫ የት ጋር እንደሆነ እንመለከታለን። ቀጥሎ ከሞት በኋላ ስለሚኖረው ፍርድ እንወያይና በመጨረሻም የጸሐፊውን ድምዳሜ እናያለን። እሺ፣ ወደ መጀመሪያው ክፍላችን እንግባ። ነፍስ፣ መንፈስ እና ክፉ መንፈስ። ትልቁን ጥያቄ ከመመለሳችን በፊት እነዚህ ቃላት በትክክል ምን ማለት ናቸው? መሰረቱን በደንብ መያዝ አለብን። ካለበለዚያ ክርክር ሁሉ ትርጉም አልባ ይሆናል። እንግዲህ በምንጫችን መሰረት ነፍስ ስንል የአንድ ሰው እውነተኛ ማንነት ወይም የውስጥ ህልውና ማለታችን ነው። በሥጋ በኩል ኃጢአት የምትሠራውና ለፍርድ የምትቀርበው ይህችው ነፍስ ናት። ለምሳሌ ሰዎች ሲሞቱ ነፍሱ ወጣች እንላለን አይደል? ያንን ሐሳብ ነው የሚያንጸባርቀው። እሺ፣ ከነፍስ በመቀጠል መንፈስ የሚለውን ቃል እንመልከት። እዚህ ላይ ያለው ቁልፍ ነጥብ መንፈስ ማለት ነፍስ ሄዳ የምትለወጥበት ነገር ሳይሆን እንደ መላእክት ያለ ፈጽሞ የተለየ ፍጡር መሆኑ ነው። ይሄ በጣም ወሳኝ ልዩነት ነው። እና በመጨረሻም ክፉ መንፈስ አለን። ጸሐፊው ይህ ቃል ርኩስ መንፈስ ተብሎም እንደሚጠራና ከሰው ነፍስ ፈጽሞ የተለየ ፍጡር እንደሆነ ያስረዳናል። ስለዚህ ነፍስና ክፉ መንፈስ አንድ አይደሉም። ይህ ልዩነት ለዋናው ጥያቄያችን መልስ በጣም ወሳኝ ነው። ይህ ሰንጠረዥ ልዩነቶቹን በጣም ግልጽ አድርጎ ያሳየናል። በግራ በኩል ሰውን፣ ነፍስን፣ መላክን፣ መንፈስን እና ጋኔንን፣ ክፉ መንፈስን እናያለን። እያንዳንዳቸው የተለየ ማንነትና መጽሐፍ ቅዱሳዊ ምሳሌ አላቸው። ስለዚህ ጸሐፊው ከመነሻውኑ እነዚህ ሦስቱ ፈጽሞ የተለያዩ ፍጡራን መሆናቸውን ያስረገጠ ነው። እሺ፣ ቃላቱን ከገለጽን አሁን ወደሚቀጥለው አመክንያዊ ጥያቄ እንሸጋገራለን። ለኃጢአት ተጠያቂው ማን ነው? ወይም በሌላ አገላለጽ ውሳኔ ማድረግ ነጻ ፈቃድ የሚገኘው የት ነው? ነፍስ ውስጥ ወይስ ሌላ ቦታ? ጸሐፊው እዚህ ላይ አንድ አመክንዮአዊ ንስር ያቀርባል። ነጻ ፍቃድ በነፍስ ውስጥ ብቻ ነው ወይስ በነፍስም በመንፈሱም ውስጥ ነው? ኃጢአት የሠራው አካል ለፍርድና ለስርየት የሚቀርብ ከሆነ ይህ ጥያቄ ወሳኝ ይሆናል። እዚህ ላይ ጸሐፊው በጣም ወሳኝ የሆነ ማስረጃ ያቀርባል። መጽሐፍ ቅዱስ ነፍስና ሥጋ እንደሚፈረዱባቸው በግልጽ ሲናገር፣ መንፈስ ለብቻው ወደ እሳት ባሕር ስለመጣሉ የሚናገር ጥቅስ ማግኘት በጣም አስቸጋሪ ነው ይላል። ይህ ዝምታ በራሱ ትልቅ ትርጉም አለው። ጸሐፊው ይህንን ጥቅስ በማቅረብ ክርክሩን ያጠናክረዋል። ጥቅሱ እንደሚለው በደም የሚደረገው ስርየት ለማን ነው? ለነፍስ ነው። ይህም የኃጢአትና የኃላፊነት መቀመጫ ነፍስ መሆኗን በግልጽ ያመለክታል ይላል። እሺ፣ የኃላፊነት መቀመጫ ነፍስ እንደሆነች ቀየን። ቀጣዩ ጥያቄ ከሞት በኋላ በነፍስ ላይ ምን ይከሰታል የሚለው ነው። የነፍስ ተቀበዝባዥነት ጽንሰ ሐሳብ እዚህ ላይ ነው የሚፈተሸው። ጸሐፊው የሚያቀርበው አመለካከት ይህን ይመስላል። ነፍሳት ጻድቅም ይሁኑ ኃጢአተኛ ከሞት በኋላ በዓለም ላይ አይንከራተቱም። ይልቁንም እስከ መጨረሻው የፍርድ ቀን ድረስ በእንቅልፍ ሁኔታ ይጠብቃሉ። ይህ በቀጥታ ነፍስ ወደ ክፉ መንፈስነት ትለወጣለች ከሚለው አስተሳሰብ ጋር ይጋጫል። እዚህ ላይ ጸሐፊው አንድ ጥልቅ አመክንዮአዊ ጥያቄ ያነሳ። እስቲ ያስቡት፣ ነፍሳት ከሞት በኋላ የተንከራተቱ ኃጢአት መሥራታቸውን ከቀጠሉ የፍርዳቸው መጠን ያለማቋረጥ መጨመር የለበትም? ይህ ማለቂያ የሌለው ቅጣት ከመለኮታዊ ፍትሕ ጽንሰ ሐሳብ ጋር እንዴት ሊስማማ ይችላል? ይህ ጥቅስ ደግሞ የጸሐፊውን ዋና ነጥብ ያጠናክራል። ፍርድ የሚመሰረተው ነፍስ በሥጋ ውስጥ ሆና በፈጸመቻቸው ድርጊቶች ላይ ነው። ቅጣቱም በሁለቱ ላይ በነፍስም በሥጋም ላይ በጋራ የሚፈጸም ነው። አሁን ሁሉንም የማስረጃ ክፍሎች አንድ ላይ የምናሰባሰብበት የመጨረሻው ክፍል ላይ ደርሰናል። ቃላቱን ገልጸናል። የኃላፊነትን ምንጭ ለይተናል። ከሞት በኋላ ያለውንም ሁኔታ ተመልክተናል። ታዲያ ይህ ሁሉ ነገር ወደ ምን መደምደሚያ ያደርሰናል? የጸሐፊው ክርክር ከበስተጀርባው ጥልቅ ስነ መለኮታዊ ዓላማ አለው። እሱ እንደሚለው የሰው ልጅ ሕይወት አንዱ ዓላማ
በዚህ ውስና እና በኃጢአት በሚፈተን ሥጋ ውስጥ ሆኖ እንኳ እግዚአብሔርን መውደድ እንደሚቻል ማሳየት ነው። ይህንን ነጥብ ከተረዳን ተቅበዝባዥና ሥጋ የሌላት ነፍስ ጽንሰ ሐሳብ ለምን ከጸሐፊው አመለካከት ጋር እንደማይሄድ ግልጽ ይሆናል። ምክንያቱም ያለ ሥጋ የሚደረግ ድርጊት ያንን የመጀመሪያውን መለኮታዊ ዓላማ ሊያሟላ አይችልም። እንግዲህ የጸሐፊው የመጨረሻ ድምዳሜ በእነዚህ 4 ምሰሶች ላይ ነው የተመሠረተው። 1. ነፍስና ክፉ መንፈስ ተለያዩ ናቸው። 2. ኃላፊነት ከነፍስ ጋር የተያያዘ ነው። 3. ፍርድ በሥጋ በተሠሩ ሥራዎች ላይ የተመሠረተ ነው። እና 4. ከሞት በኋላ ነፍስ ትንሣኤን ትጠብቃለች እንጂ አትንከራተት። እነዚህ ሁሉ ነጥቦች ስንመለከት ጸሐፊው የሚደርስበት የመጨረሻውና ብቸኛው ምክንያታዊ ውጤት አንድ ነው። የሰው ነፍስ ወደ ክፉ መንፈስነት አትለወጥ። ነጥብ። የዛሬውን ትንታኔ በዚህ ጥያቄ እንቋጫለን። ፍርዳችን በሙሉ በዚህ ምድር ላይ በሥጋችን በምንሠራው ሥራ ላይ ብቻ የተመሠረተ ከሆነ ይህ ስለ አሁኑ ሕይወታችን ክብደትና ስለ ግላዊ ኃላፊነታችን ምን ይነግረናል? ስለ ተከታተላችሁን ከልብ እናመሰግናለን።